ስልችት የሚል ነገር ምንድነው? መማር መሳቅ አይቻልም። ማለት ጊግል ማድረግም አይቻልም። ከሀገር ውስጥስ ማንን ነው የምትደግፈው? ጊዮርጊስን ስቴዲየም ገብተህ ታውቃለህ? አዎ። በእውነት መቼ? ልሰግድ የመጀመሪያው አንድ ወንድ በሴት ጓደኛው ምክንያት ሳልወድ በግድ ምን አደረኩ ሲል ሊሰማ ይችላል። መታዋት የተመታ ነው የሚያውቀው። የተመታ ነው የሚያውቀው አይደል? የተመታ ነው የሚያውቀው። ምን ተፈጥሮ አሁን እንዳልገባው ሆናል። አልሰማሁትም ማለት አልሰማሁትም። ተናስባ ነው አንተ መተታቀም እኔ እስከ ሲንግል ነኝ ረጅም ወደ ታች ስቀ ግን አልገባኝ ማለት ነው። በመሳቅም ከባድ ነው ኃጢአት ነው። ለዚህ ገጽ ማለት ቤስት ፍሬንድ ነው ያልኩ ነው። ቤስት ፍሬንድ የለኝም ብያለሁ። ታዲያ ከሴቶች ርቀሃል? ከሴት ራቅሽ ማለት ከህይወትሽ እሺ ጥሩ መስመር ላይ ነሽ። እሺ ሳይፈልግ የሚያደርገው ነገር ምንድነው አላት። መምታት አለችው። አያስቅም ነው ምንም አያስቅም። ሻሻና ከዕቃ ውጭ ምን ይጣላል? መኪና ያናዳ ስቀለታ ቃል የቃረለም እንደ መኪና ከዛ ደግሞ መጣሉስ ተደዋቃ ሳውዲ ነው የሚኖረው መሰለኝ። ኦኬ ይሄን በቃ ሰከንዱ አለቀ። ያው ስታንዳርድ ነው። አናደደ በዝራሱ ከዕቃ ውጭ ምን ሊጣል ይችላል? ሁሉም ነገር ዕቃ አይደል እንዴ? የሚጣልበት ቦታ አታውቁም? እኔ ባቅ ኖሮ ሌላ ዩኒቨርስ አንተን ይጣላል። ባይ ዘ ዌይ I was once in Dubai. ዱባይ ነበር እና ዱባይ ምናምን እና መኪና ተጥሎ አይቻለሁ። በስመ አብ አንተ ተራ ሰው መስለኝ ነበር። ልክ ነኝ። ሰው ይጣላል ማለት እኔ ኢማጂን እያደረኩት ያለሁት መጣል ማለት ጋርቤጅ ውስጥ ምናምን ነው። ሐሳብ ይጣላል። ብዙ ነገር የሚጣል ብዙ ነገር አለ። ልፈልግ ብል ይሄ ያስኬዳል። ሰው ይጣላል ግን አያስኬድም። ይጣላል። ከዱባይ የተመቸህ ነገር? ከዱባይ የተመቸኝ ነገር ሙቀት አለ ግን ኤር እንትን ምንድነው ኤሲ አለ። ገባህ? ሙቀት አለ ኤሲ አለ። ታማራለህ ሄዳ ኤሲ ስትወጪ ትቃጠላለህ። አንዲት ሴት አንድ ወንድ ሊስማት እንደፈለገ በምን ልታውቅ ትችላለች? ሲቀርባት ማለት በጣም ሲጠጋ ወደ ምን ለምን ይደዛ ምን ነከው ብልክ ባለጌ ነው ጻጻ ወደ ምን አስጠጋ ወደ ምን አለ አንተም ጀመርክ። ኦኬ ነው ወደ ከንፈሯ ዝም ብለህ ስናካብድ አይደለ? ሴትም እኮ ተጠጋች። ሐሳቡ ወንድ ፈልግ አንጠጋ ትላለች ወደ ወንዱ። የሆነ ቪዲዮ አለው ዲስ ዊክ የተፖስተ አይደል? አይተሽዋል? አላየሁት። ምንድነው? እና ደግሞ ሐሳቡ የወንድ ነው። ወንድ ነው ተጠቂው። አኮኛ ኢላቦሬት አረግ ነውና አብራራ ኖርማል እኔ ወንድ ሲቁላላ ነኝ እንጃ እንደዚህ ነው ማለት ነው። ሲያከውና እሱን እንደዛ ምለው በልቶታል እኮ በጣም አሳክኮታል። የኔኔቱ አለ እንደዚህ አንተማ አበጠርከው በእጁን ያበጠረው። ሳቀች አንተ እንዴት ነው ስትቁላላ? እኔ አልኩላላ ማባል ይሄ ማበጠር ነው። ይሄ ማከካል ጸጉር ማበጠር ነው። አበጠር ማኒ ናትንስ ፋኒ እሱ ጋር በቃ ገንዘብ አወራው ምንም አያስቀው። ናትንስ ፋኒ ብሮ ምታቆማት
አይ ማረጋው ነው ይሰው ኢትስ ኦኬ እሱ የሚያደርገውንም ይንገረን ከዚህ ሹት እንደዚህ ግን አይ ስላሽ አሳኩ ቁሌት አረ ቁሌት ብዙ ጊዜ መስቶት የሚያይምናም እጂ የሆነ ፊልም ላይ ራሱ ሎሊፖፕ ይዞ አስታውስኩ በጣም ይዘጋኝ ሎሊፖፕ አይምች አይደለም እንትን አባባል እኮ ይደብረው አኔዱ ግንባር ሽብሻብ ድሮ ሽብሻብ ነበር የፌስቡክ ጊዜ ሽብሻብ ሱኮ ነው ማለት እጅም አለው እጅም ሙባል አንዱ ተሳደባለኝ ጅኑ እንደዚህ እንደዚህ ምናምን የሆነ ሴት የሆነ ቲክቶክ ላይ ምንድነው ይሄ እንደዚህ ምናምን ዝም ብሎ ወጥቶ አበጣጥሮ ቁሌታም that's what I'm saying ማለት እንዲህ አዎ ከፍ አድርገው ነው የሚይዙት አልከዴ በመሃል ስለሚል እኮ ነው ያልታወቀኝ ገባ ሰው እየተቆላላ ነው ምሳሌ የሚያሳያሽ ያ ወንድማማቾች ናችሁ ማን ነው ታላቅ ድምጽ የት ሄደ ምንድን ነው የሚለው የትም ድምጹን ለምንድን ነው ከፍ የማያደርገው ታላቅ ነው ታናሽ ነው ስለዚህ በድምጹ ተጠያቂ ነህ እኮ አንተ ተመቷለን ድምጹን ከፍ አድርገው እንዲናገር የትም ቦታ ማለት ማለት አለበት አይደል እንዴ 25 ሰከንድ አለ በለው 25 ሰከንድ አለ ማለት ድምጹ ሲቀንሳ መስማት እንደማይችሉላት ሰሞታ ቃል ተጫወተበት አይነፋ የህፃን ልጅ የደረሰ ጥቃት ነው ይሄ ተዘጋጅቶበት ነው አይደል የሚመጣው ታቆረ ስለሚል ነፃነት በጣም ሙድ ይዘው አኒ ያየሁት ነገር ማለት ነው ህፃን ልጅ አይል ትልቅ ሰው አይል ሴት አይል ወንድ አይል የሆነ እንትን ማለት አለበት የሆነ ሊሚት ወይ ነው አስካዳማ ወይም ናዝሬት ያሉ ከተሞችን ጥቀሽ ደብረ ብርሃን የአፍሪካ የደብረ ብርሃን ልጅ ናት መሰለኝ እዚህ ሾው ላይ ማቀርብ የሀገሬን ስም ሳልጠቅስ ብላ ነው ይመስለው ሀገር ውስጥስ ማንን ነው የምትደግፈው ጊዮርጊስን ስቴዲየም ገብተህ ታውቃለህ አዎ በእውነት መቼ ልሰግድ የኔ አባት ልሰግድ ያበደ ነው አሳኩ ያበደ ነው ወራክ ቴንክ ዩ ብሮ እንደዚህ አይነት ነገር ነው ተታረጋል ይህ ጎበዝ ነው ስማ ባይን ግማሽ ነው የሚሰጠው ባይን ግማሽ ነው የሚሰጠው ሙሉ ስታ የሀገር ውስጥ ታስደግፋል ኤኒ ቻንስ ገብቶ ታውቃለህ ጥሩ ነበር ደደቢት ይባላል ደደቢት አይባልም እኮ ልጅ ሆኜ አንተ ወዶ ነበር ማንን ጌታና ከበደ እዛ ነበር የሚጫወት እዛ ነበር ከደቡብ ፖሊስ በፊት እዛ ነበር ስንተኛ ክፍል መሰለህ 6 7 የሬዲዮ በጣም ሰማ ነበር የት ነበር ያየኸው አዲስ አበባ ስቴዲየም የሴቶቹም ላይ ነው እግዚአብሔር ስልችት የሚል ነገር ምንድን ነው ልክ ነው መማር ትምህርት ሚኒስቴሩ ነው የማየት እንትና ነው ግርማ ደጉ ነው አይዞ ምን ማን ነው የትምህርት ሚኒስቴር ኦኬ ሌላ ብርሃኑ ነጋ አብሶ የአካዳሚክ ትምህርት መማር ኮሌጅ ብገባ ደስ ይለኛል አንቺ እሷ እንኳን ተምራ እንዳልተማረ ሰው አክት እያደረገች ነው አትሊስት ለብራቸው መልሽላቸው ያስተማሩሽ እንደተማረ ሰው አክት እያደረገች አይደል ስለ ትምህርት ተናግሬ አልጨርስም በጥሩ መንገድ ነው ጥሩ ምናምን ሳይሆን እኔ እንጃ ለምን እንደተማርኩ ራሱ
አሪ በጣም መማር በጣም ነው እኔ ደግሞ ሲዝን አለ የሆነ ሰሞን ልክ ሲጀመር አካባቢ በሞቅታ ነው በስማ ኤኒ ታይም ማለት ነው አዲስ ሴሚስተር ስገባ ከዛ በኋላ በቃ ያስጠላል ዛሬ ጭንቀኛል በቃ ግን ይረበር ያው ፋሚሊ እስከ ስንት ነው የተማርከው? ዲግሪ ያለኛል ማኔጅመንት ጊዜን እስካጠፋውበት ድረስ እኔ በቃ ነገሮች ላይ ወጥራለሁ ስለ ያው ኦርዲ የሆነ ማልመልሳው ነገር ኢንቨስት ያደርጉ ስለሆነ ብዬ ስለማስብ ግን መማር በጣም እንትን አይደለም መማር ሳይሆን ትምህርት ቤት መሄድ ነበር የምፈልገው እሱና አቴንዳንሱን ማለት ነው ከዛ መራገጡ ነው አስብ እሺ መክሊት እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው የምትሰሪው? መክሊት ነበረ ተማሪ ነኝ። ተማሪ ስንተኛ ክፍል? 12ኛ ክፍል ዘንድሮ ማትሪክ ነሽ? የት ዩኒቨርሲቲ ብትፈተኝ ደስ ይልሻል? ኮተቤ ለምን ይቀርብሻል? ኮተቤ አው አምና ነው እዛ ነው መልስ የደበቅሽው አጠሪሯል እዛ ነው ያስቀመጥሽው የሰረቀ ያውቀዋል አጠሪሯል እዛ ነው ያስቀመጥሽው አሳ የሰረቀ ያውቀዋል ኮተቤ ለምን አልሽ? ኮተቤ በጣም ታዋቂ ነው በኮሌጅ ነው አሁን ዩኒቨርሲቲ ሆኗል አይደለ? ኮሌጅ ነው እሱ ባልተዋለ አምና የነበሩት ሲኒየርስ ከኛ በፊት እዛ ነው የተፈተኑትና መልስ ሰጥቷቸዋል አሪፍ እንደሆነ ማለት ምግብ ምንም እንደማያስቸግር ነገር አሃ ኦኬ ለሆዷ ማች ምትባይለት ነሽ ማለት ነው አይደለም ምግብ አለ ነው እዛ ፈታኞቹ አያጨናንቁም ሲል በጣም ቶሎ ያቀብላሉ ምናምን እስኪሪፕቶን ቢሲረርተውናል ምናምን ግን ብለው ነበር የነገሩሽ ወይኔ ምግባችን ጆን ምትበላ ማስመስልብ እኮ ኮተቤ አሪፍ ነው የመጀመሪያ ቀን ከብዶኛል አልዋሽ የመጀመሪያ ሰሞን ከብዶኛል ከዛ ግን አሪፍ ነው ላይክ ከሌሎቹ ከምትሰማቸው ነገሮች አንፃር አሪፍ ነው አው በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? ማንን ነው? ምንድነው የምትሆነው ወደፊት ጉርሜ? ኢንጂነር መሆን የማትፈልገውስ? ጋዜጠኛ ምንድነው የምትሆኚው አንቺስ ወደፊት? ጋዜጠኛ መሆን የማትፈልገው ምንድነው? ጋዜጠኛ ጮክ ጋዜጠኛ መሆን የማትፈልገው አንቺ ምንድነው? በስማ አውቃለሁ አባላቸው እዛው አባላቸው በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀስ ተማሪዎች ነገሮች ስለሚል ነው ተማሪዎች በተለምዶ ሰው ወልዷቸው ነው ወረተኛው ኃይለኛው ፍቅሯ ሸብቦ ከባህር ላይ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን ሁለት እጇን ይዛችሁ ጠይቋት ዋናተኛ ጠላቂ ሰው ከሆን ሻውጩ በልባት በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? በግ ወይ ፍየል ጎን ለጎን ወይስ እኛ በእነሱ እድሜ ምን እናውቃለን ብሮ ምንም እኮ አታውቅም ነፍስ አልገባንም እኮ ጭቃ ያቡካ ጭቃው ስራ ቡካ ተንከሲስ ውድድሩ እንዴት ነበር? ለኔ አለመሳቅ አልችልም ነፃነት ናይት እሺ ማን አሸነፈ ይመስላችኋል? ያው እሺ የዛሬው አሸናፊ ሄኖክ ምንም አታሰማም ነው ሄኖክ ይባላል ያባት ማለት ቢታንያ ነች ዛሬ በዲነር ሪያክት 4 ተወዳዳሪዎች ሲኖሩ በነፃነት ወርቅነህ ቪዲዮ ላይ ለዓለመሳቅ ይሞክሩ ውድድራችንን ማን እንደሚያሸንፍ እናያለን። አይጀምር አንድ ቪዲዮቹን አይቼ መሳቅ ብቻል ዲዛይን እንዴት ነህ? እግዚአብሔር ይመስገን። ምን ነው የምትሰራው አንተ? እኔ ተማሪ ስንት ያክፍል? 12 ምንድነው መሆን የምትፈልገው? እኔ አስትሮፊዚሲስት እና ማቴማቲሽን አስትሮፊዚሲስት ስለ አስትሮኖሚ የሚያጠኑ ሴሌስቲያል ኦብጀክትስ ምናምን ከእርዝ ወደ ላይ ያሉት ነገሮች ሰሪ የሚያደርግ ኧረ እባክህ ወደ ላይ ነው ማሰቡ ስለዚህ በርትተህ ትማራለህ አሜሪካ መቼ ይኬዳል በህልም ተኝተህ በህልም ጋር ደግሞ መሳቅ ይቻላል
ለማለት የፈለገው ግን ልጅ አስትሮኖሚስት አለ አይደል? አስትሮፊዚስት የፊዚክስ ምናምን ነፃነት ላይ መልስ እንደሚሰጣቸው እውነት ነው። አንዳንድ ውጣ የምትለው አይነት ሰው አለ አይደለ? እንደዚህ ሰዎች ያጋጥማል። ከኛ እንዴት ነው የጥፍር ስራ? ቆንጆ ነው። አድካሚ ነው አይደለ? አዎ ትንሽ ያደክማል፣ ግን ቆንጆ ነው። ይሄ የሚሰራው ጥፍር እና የተፈጥሮ ጥፍር አቦጫጨሩ ላይ ልዩነት አለው? አዎ አለው አይደል? የትኛው ነው ጠንካራ? የተፈጥሮ ነው። የተፈጥሮ ነው። ያቺኛው ለኮፍ እንደ ሮማንቲክ ነገር አንዳንዴ እኮ ሊፍትም ለመንካት እኮ እንትን ለመንካት ሲቸገሩ ታያለሽ። አዎ ጥንቃቄ ይፈልጋል። እንደዚህ ምናምን ተቸገሩ በምን እንትን ይበሉ እንደዚህ ቢሉ ሊሰብሩት ሆነ። ከዛ በኋላ እንደዚህ ጥንካሬው ማለት ነው። መቦጫጨሩ ሲሆን ቶሌት ሲገቡ እንዴት ነው የሚሆኑት? ጠፈሯቸው ምግብ ሲበሉ ሾኪ አይታቸው ከሆነ እንደዚህ አንዳንድ ሰው ቢያጎርሳቸው ምናምን ውበት ነው፣ ግን ሲበዛም አንዳንድ ግን ምግቡን ተው ሸኖ ቤት ጽፉ በተፈጥሮ ሲሆን ይሄ ነው። አይ ልክ ሲሰሩ ግን በዚች ነው የሚነኩት እና እንደዚች ነው። ስልክ ራሱ አይታቸዋል ነው የሚያደርጓት እንደዚች። ከእናንተ ውስጥ ሞጥሟጣ ማን ነው? የለም። ሞጥሟጣ የለም። በጣም ዝምተኛው ማን ነው? ቃል ኪዳን ዝምተኛ ነች። ስለዚህ ሶስታችሁ ሞጥሟጣ ናችሁ። ዘፈኖችን እንጽፋለሁ ራሳችን የምናጠናቸውን እና ደግሞ ያው ግጥም ማጽፋለሁ። ግጥም ጽፋለሽ? የዘፈን ግጥም ጽፈሻል? አዎ አራት አለሽ? ዜማ አለው? እስቲ እንበላ። አይ እሰረቃለሁ። ጅሎኝ ነው እኮ እንጂ ሊሰርቅሽ ይችላል። አራት አለሽ? ዜማ አለው? እስቲ እንበላ። አይ እሰረቃለሁ። ልክ ነሽ እኮ ጅሎኝ ነው እኮ እንጂ ሊሰርቅሽ ይችላል። ይሄን ስንቱን እንጂ ብሏል። ግን ገጥማው ቢሰረቅ ይሻላል። ያን ገጣሚ ከሆንክ እኮ እንደውም ግጥም ቢታወቅልህ ይሻላል። ሌላ ሰው እንዲጠይቅህ ስራ ላይ ብሎ አሉኝ ጽፌያለሁ አለች። ከጻፈቻቸው አንድ ማቅረብ ትችል ነበር። ተባብቀህ ምናምን አይወጣም። እንደውም ክፍት አድርገህ በክፍተቱ የሚመጣውን ኦፖርቹኒቲ መጠቀም ነው የሚሻለው። በጸሎት እንዴት ነህ? እግዚአብሔር ይመስገን። በጸሎት የተገኘው መሰለኝ። ስንተኛ ልጅ ነህ? ለቤት የመጨረሻ መዝጊያ ዘግተን የወጣው ምንም ስራው ኦንላይን ንግድ መዝጊያ ዘግተን የወጣው ምንም ስራው ኦንላይን ንግድ ምን አይነት ትምህርት ነው? አላቂ ነው ወይስ ብራንድ የሆኑ ጫማዎች ናቸው? ከሳውዝ አፍሪካ ነው የሚመጡት። ሲደወልላችሁ እናንተ መታችሁ ይወስዳሉ ወይስ እናንተ ተዋላችሁ? እናደርሳለን። እና የሞተረኛው ማን የሚከፍለው? እንገጫጫለን። ቺቺ ነቆና ነው የሚመስለው። አያጋጩ። የሸጡለት ሰውዬ ጋር ነው አይደል? የሸጡለት ሰውዬ ጋር ነው የሚያወራርዱብ። የሞተረኛ ምናምን ሳክስ ነው በነፃ እናደርሳለን ምናምን ኦልሬዲ ታስቦ። ለምሳሌ 500 ብር ከሆነ እነሱ ዴሊቨሪ በነፃ ይሉሽና 700 ብር ያደርጉት። በቃ ይሄ ነው። እንዳትሸወዱ። እሺ ምግብ አዘን ከፍሬንዶች ጋር ትክክለኛው እዛ ሄደን ፓክድ ማለት የካው የሚደረግ ምግብ ለምሳሌ 300 ከሆነ በቤትም ያመጡልን 300 ማለት ይሄ ቫትን ተጨምሮበት አጠቃላይ ሌላ ጊዜ እንደምንከፍለው። ያዘዝከው በምንድን ነው ማለት ከራሳቸው ነው? ከራሳቸው ያ ሊሆን ይችላል። ምናልባት ይሄ ምግብ ላይ ምናምን ቅርብ ስለሆነ የሚያደርሱበት ቦታ ይሄ ያለ ነው። ግን ይሄ እንትኖች አሉ ዴሊቨሪ ምናምን የሚሰሩ የእነዚሁም ኮሚሽን ስላለ የሚጨምር ይመስለኛል። ሞተረኛ እንዲሁም ብዙ አዲስ አበባ ላይ የምታወቀው እንዴ ነው? ዴሊቨሪ ነው። እንዲሁም አሁን ኦንላይን ላይ ኦልሬዲ ሞተረኛ ስፔር ላይ ነው። እንዲሁም እኔ በጣም ጋራጅ ውስጥ እነሱ ነው በጣም ስራ ላይ እንዲሁም ያላቸው። ማነው የሚከፍለው? ድርጅቱ ነው፣ ላኪው ነው። ተቀባዩ ለምን ይከፍላል? ተቀባዩማ እቃውን ሲልክ አብሮ ከነ ትራንስፖርቱ አይደል የሚከፍለው። ስለዚህ ሞተረኛ ያደርሳል። በቃ እቃውን አርሶ መመለስ ነው። እና ደግሞ ባጎቹን አይታችኋቸው? ምግቡ የሚመጣበት እንደዚህ ቦርሳዎቹ ተነቀው ነው የሚመጣው። አይ ብቻ እዩት፣ አልቆሸሸም ግን እዩትና ለምግብ ይሆናል ወይስ እንግዲህ በዛ አምጥቶ ሲሰጥህ
ለዕቃ ምናምን አሪፍ ነው። ትንሽ ለምግብ ይከብዳል። ምንድን ነው የምትሰራው አክሊለ? ለጊዜው ስራ የለኝም። በቅርቡ ነው የተመረኩት ከወር በፊት። ምን አጠና? ሕክምና። ምንም አልሰራህም እስካሁን ድረስ? 1 ወር ነው እና እያረፍኩ ነው። ምግብ የቤት ምናምን እየበላ ማረፍ አለብህ። ራስን እየጠገንኩ። ዶክተር አክሊለ ነህ? ዶክተር አክሊለ ነህ? ስራ ባይኖርም አክሊለ ስንት ዓመት ነው የተማራችሁት? ኦልሞስት 7 ከግማሽ አካባቢ። እንዴ ዩኒቨርሲቲ ነው ያደግከው? 8 ዓመት ተምረህ 7 ከግማሽ አካባቢ። እንዴ ዩኒቨርሲቲ ነው ያደግከው? 8 ዓመት ተምረህ ስራ ግን ለነገሩ ይገኛል። 7 ዓመት ቢፈጅብን ነው ከዚህ በኋላ። ያው እኔም ለጊዜው ስራ የለኝም፣ ግን በሕክምና ተመርቄ 1 ወር አካባቢ ሆነኝ። ዶክተር ምን ልታምምላችሁ? ስራ ልፍጠርላችሁ ብታምም? ዶክተር 7 ዓመት እስክትማር እናትህ ልጁ ነፃነት ያለው ነው 8-7 ዓመት ዩኒቨርሲቲ ውስጥ እዛ ነው ያደገው ማለት ነው። እውነት አስቡ፣ ስንት ዓመት ሙሉ መማሩ ቁጥሩ ነገር ነው። ግን 7 ዓመት ማለት አንድ ልጅ ተወልዶ ክላስ ኬጂ ምናምን ተምሮ ኤሌመንተሪ ጀምሯል ነው የሚሆነው። እንደዛ ነው። ቢያንስ ኬጂ ይገባል፣ በ7 1ኛ ክፍል ማለት ኤሌመንተሪ ይገባል። ያው ፖለቲካ ነው የሚሆነው እንግዲህ እርሱ ከተነሳ እንትንም ነበር አይደል ተምረው ኮብልስቶንም የሰሩ ዶክተሮች እናጋል። አንተ ያመንክበት ነገር ነው። እነዚህ ተቀያሜት በትምህርት ያቃጠሉት ጊዜ ስራ ላይ ሲገቡ የዛን ያክል ጊዜያቸውን ስራ በማጣት አያሳልፉምና ስራ በማጣት አያሳልፉ። ስለዚህ 1 ወር 2 ወር ስራ ማጣት እንትን ነው። ግን ወሰንልህ ተዋልክ በጣም ጋይ የት ሄደሃል? እዚሁ አዲስ አበባ ብቻ። ስራ ጥሩ ነው። ምንድን ነው የምትሰራው? ባለሙያ ነኝ። ምን አይነት ባለሙያ? ቁልፍ። ኧረ እባክህ ቁልና የተፈለክበት ነው የምታድረው? ነው የምታድረው? መቀረጽ ብቻ ነው የሚጠበቅብህ። ሁሉም ይቀረጻል። ክቡም ጠፍጣፋው ሁሉም አጠቃላይ ይቀረጻል። አንተ ቁልፍ ጠፍቶ ያውቃል? በደንብ እንጂ። ስለዚህ ቀላል ትቀርጸዋል። ምን ነው ግን የሚያወጣላቸው ማሽን አላቸው ለብቻ ላይ አለ። አይነቱ ብረቱ መሰለኝ የሚለያይ። ቁልፍ ምንድን ነው የሚያደርገው? ጥርሶቹ መሰለኝ ውስጥ ያለው ጥርሱ ብቻም ሳይሆን ልክ ስታስገባው ሮል ሲያደርገው እያንዳንዱ ጊር አለው መሰለኝ እንደዚህ አይነት እሷ እናት ሲነካ ነው ቅርጹ። እሱን ካልነካው አይከፍተውም ማለት ነው። ግን ለእኛ ነው የሚመስለኝ እንጂ ቁልፉ ውስጥ ከተህ ስታዞረው ያቺ ጥርሶች ካልገጠሙ አብሮ አይዞርም። ብዙ ጊዜ ግን እንደዚህ የሚሆኑ ሰዎች ማለት ነው ሬዲዮ በጣም የሚያዳምጡ ሰዎች፣ የሚያነቡ ሰዎች የሚያነቡ ጆሮ የሚሰጡ አሁን ለምሳሌ እሱ እንዲሁም አፍም ጆሮም አለው ብዬ አምናለሁ። አንተ ታምናለህ? ማለት አድማጭም ነው ተናጋሪም ነው አይደል? ማስታወቂያዎቹ ምናምን አንዳንድ ጊዜ አዳምጣቸው ታውቃለህ? በጣም ይፈጥናል ሰው። ጆሮ ትስባለህ። ጆሮ በቃ ጆሮ ትሰጣለህ። አሁን ነፃነት ምን ሊለው እያልክ ነው የምትጠብቀው? ገባ? አንዳንድ ይሰጣል እግዚአብሔር ሲሰጥ ነው ምሳኛ። አንዳንድ ጸጋ ይሰጣል። እንደማሰጣጥ ደግሞ ሲሰጠን ደግሞ መቀበል ያንተ ፋንታ። ሰውየው አዲስ መኪና ገዝቶ ነው ምናልባት ሰሚት የሚባል ሰፈር የምታውቁት ከሆነ መኪና ዶልፊን ይገዛና ያቺ ዶልፊን 2 ቁልፍ ነው ያላት። አንዱን ቁልፍ ሰጥቶ ያለው ቁልፍ ነው ይለዋል። እና ያቺን ቁልፍ ሰጥቶ ሰውየው በሞተረኛም ሆነ በሌላ መኪና ይከተሉታል። ግቢው ያስገባል። ሰውየው ባይገርም ያ መኪና ቤቱን ሸጦ ነው የገዛት። ግቢ ውስጥ ገባች። ማታ ነው ይዟት የገባው። ጠዋት ከእንቅልፍ ሲነሳ ከግቢው የለችም መኪናው። ትዝ ይለኛል ቀይ ዶልፊን ምናምን ነች። እና ምን ልለው ለሌላም ጊዜ ለሌላ ሰዎችም ትምህርት የሚሆነው የመኪና ቁልፍ ሊያስቀርጹ ሲሄዱ መኪናቸውን ሞሪዞ ባይሄዱ ተረዳኛ። ቁልፉን ብቻ አንተ ራስን ይዘህ ቀረጽልኝ ፈልገው ቁልፍ ይዘህ ሄደህ ማስቀረጽ የሆነ ነገር ቢኖር ማለት ነው። በተለይ ለመኪና እንትኖች ይሄ ነገር ጥሩ ነውና ያ ሰው እንዲከታተሉና መኪና የመዘረፍ እድል በጣም ሰፊ ነው የሚሆነው። ምንድን ነው የምትሰሪው አንቺስ? ቤትና ቤት ነኝ። የቤት እመቤት። ሽማግሌ ሲልክ የት ነበርሽ አንቺ? ቤተሰቦች ጓዳ። አዎ። አሁን ሽማግሌ ሊላክ ሲል አሪፍ ቤት ተከራይቶ እንደሆነ ሰማሽ? አሁን ህንፃ ይከራዩልሻል። አሪፍ ነው። መኪኖቹ እንዲያምሩ ማለት ነው። ሲቆሙ ሲንደር ሽማግሌዎች ሲመጡ ይቀረጻል እኮ ጀምሮ። እሺ ተብሏል እኮ ሲገና ሲመጡ
እንደዚህ ይደረጋል? አይደረግም። ድራማው እኛ እንስራ እንጂ ድራማውን እኮ ሁሉም ሰው ድራማችንን እኮ ወሰዱ። ልክ እኮ ነፃነት አንደኛ ሪል ነው እንትኑ የሚቀልደው ነገር ብዙ አይከነንም። ግን ያለምጣል ሰምታይምስ ደግሞ ያለምጥባቸው ያለው ልጁን ያለ ሰምታል ወደ ሳታስብ ይመጣል። እንደዚህ አይነት ቀልድ መልስ አይመጣም። ጎበዝ ነው በጣም የመሸነፍ እንትን እየሰፋ ነው አይደል? እንኳን ለዚህ ቀን አደረሳችሁ። አሜን። እንኳን አብሮ አደረሰን። ወሬ ወይም ጉዳይ ሲረዝምና ሲሰለችሽ ምን ትያለሽ? እሺ ወሬ ወይም ጉዳይ ሲረዝምና ሲሰለች ምን ትላለህ? እሄዳለሁ። እሄዳለሁ። ማን ወይም ምን አወቀ ትላለህ? አንደኛው ሚስጥር ነው። 2 3 4 አልተመለሰም። ሁለተኛው አስቴር አወቀ። አስቴር አወቀ። ምንድን ነው? አልገባንም። የጠየቀው ሌላ የመለሰው ሌላ። ይሄ እንዳይመልሱ ይመስላል። ልክ እኮ ልጁ እኮ መልስ እኮ ልክ ነው። ሁኔታዬ ልክ ነው። ኖ እንትና መልሱ ላይ ነው እንጂ ምን አወቀ ልትል ትችላለህ። ሚስጥር አወቀ አለ። ቀጥሎ አስቴር አወቀ። ባወቀ የሚያልቁ አርቲስቶች ምናምን ቢል የሆነ ይመስላል እንጂ እንዴት ይመጣልሃል? ይሄ ትክክለኛ አይደለም። እንዳይመልሱ ጉዳይ ሲረዝምብን ምን ትላለህ? አረላ ጥያቄ እሱ የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ ምን አወቀ ይባላል። ምን አወቀ ልትል ትችላለህ። ሚስጥር አወቀ፣ አስቴር አወቀ። ከ18 ዓመት በታች ለሆኑ ምን ክልክል ነው? ፊልም ማለት ከእድሜያቸው በታች የሆነ ፊልም የማይሆን የማይመጥናቸው ፊልም ሲሆን ከእድሜያቸው ማይመጥን ማለት ትልቅ ሰው ብቻ ሊያየው የሚገባው ፊልም ለምሳሌ ሊያየው የሚገባው ፊልም ለምሳሌ ለነሱ የፊታችን ፋሲካ አንድ ቤተሰብ አዲስ መኪና ይነዳል። ያ ቤተሰብ ማን ነው? እኔ ነኝ አይደለም? ባይዘይ ግን ደፋርም ነው ነፃነት። እንደዚህ አሁን እንዲህ አይነት ነገር ደፈር አድርገው ለመቀለድ ነው መሞከሩ። ለዛም ቴሌቪዥን ላይ ደስ ይላል። የገባው ይገባዋል። ከ18 ዓመት በታች ነው ያሉ። አይ ከ18 ዓመት በቅቷል እኮ። ግን ምንድነው አንዳንድ ዋር የሆኑ ፊልሞች አሉ። እንኳን ደህና መጣችሁ የነፃነት ቤተሰቦች። ነፂ በጣም ነው የምንወድ በእውነት ስለአንተ ቤተሰብ ሁሌ ነው የምናወራው። ማታ ጠዋት ቀን ሲደገምም ሳይደገምም ነው የምናይ። ቴሌቪዥኑ ጠፍቶም ትታያል። ያው ጥቁር መሆን ጥቅሙ እኔም አደንቅሃለሁ። ሙሉ ጤንነት እንመኝልሃለን ከድህነት ማን ነው። እሺ እንኳን ደህና መጣችሁ። ስለመጣችሁ በጣም እናመሰግናለን። በድጋሚ እንግዲህ ታዋቂ መሆናችሁ የኔ አልገባኝም ነበር እንትኑ ማለት ጨዋታው ምናምን ማለት ነው ምን እንደሆነ ምናምን። ከዛ ቀስ እያለ ነው እንትኑ የሚገባኝ እና ደግሞ እኔ ሪል ምናምን የሚሸለው ምናምን አይመስለኝም። የቤተሰብ ጨዋታ አጠቃላይ ነው ገና ሲጀመር እንደውም እኔ ስቲቭ ሾው የሚያዘጋጀውን ማስታወሰው ፋሚሊ ፊውድ እሱን ከሱ በኋላ ነው የማውቀው። አላውቀውም ነበር መጀመሪያ። የኢቲቪ ድራማ ነበር። እድሜ ቁጥር ምናምን እንዳትለኝ እንጂ ደርሼበታል። ማለት ቲቪ ያኔ የሆነ ፖሊስ ምናምን ፕሮግራም ምናምን አለ አይደለ? የሆነ ሌባ አምልጦ ምናምን እና አንድ ጥቁር ሰውዬ ነው ወፍራም አዲስ አበባ አስተዳደር ቲቪ ላይ ምናምን የሆነ ፊልሞች አሉ። እኔ ፊልም ነው ታስታውሻለሽ? አምልጦ ምናምን ከዛ ቤጋኔ ሄዱ ምናምን ነገር ብዙ ቲክቶክ ላይ ምናምን ሰሞኑን እየታየ ነበር ይመስለኛል። ግን እኔ ያንተ ፊልም አይቼዋለሁ። ጠላ ቤት ቁጭ ብለው ምናምንና አማርኛ ፊልም እኮ ከሆነ ፓርት በኋላ ነውና ከዛ በኋላ ጠፋ ነፃነት። ከዛ በኋላ ያው ኤፍቢአይ ላይ ነው በጣም ብዙ ሰዎች ያወቁት። አሁን እሱ አስተዋውቆት የምትረሳው ምናምን ነገር ያለ አይመስለኝም። ድርጅት ማለት ነው። እሱ ካስተዋወቀው ትይዘዋለህ። ደስ ይላል። የሆነ በቃ ነፃነት እኔ አሁን ስለ ነፃነት ብታወራኝ ስለ ነፃነት ምንም ልልህ አልችልም። በቃ ደስ ነው የሚለኝ ነፃነት ያዝናናኛል አሉ። በቃ አሁን የወንዶች ጉዳይ ላይ ማነው ሸዋፈራው መኮንንላ ከነዚህ ወጣ ያሉ ካራክተር ያላቸው ሰዎች አትረሳቸውም። በቃ ነፃነት ደግሞ ልትረሳው አትችልም። ቀልድም ስለሚያዋዛበት እየሳክ ነው
የሆነ ድራማውን ለማን እኮ ጀምሯል። አሁን ልክ እኮ የሆነ ከማስታወቂያ በፊት የሆነ ቀልድ መጀመሪያ ምናምን የሆነ ቀልድ ድራማ ነገር ያሳይቶሽ ምናምን ስለሆነ አሪፍ ነው። ደግሞ ነፍ ነው የሚሰራው። አሁን እንግዲህ በሳቅ ልደራደር ሜይ ቢ አቤል ሊሆን ይችላል ያሸንፈው። ግን እንግዲህ እናንተን እንትን ነው የምናየው። እሱ በጣም ስቋል። ኧረ ነው ግን ይስቃል መሰለኝ እሳት መሰለኝ። እኔ ብዙ ስቄያለሁ፣ አንቺ ገለፍጣለሁ ማለት ነው። አሸናፊ እኔ ነኝ። አቤል ነች። ኦኬ 10 5 ነው የሳቀው። 5 ይስቋል። እኔ 10 ስቄያለሁ። በዚህ አጋጣሚ አንድ ነገር ስነግርሽ አቤላ፣ የዚህ የውበቴ ሚስጥሩ ፈገግታሽ ነው። ገና ነው ወዲህ ዝም ብሎኝ ነው። እሺ ወደ አንቺ ከባድ ሰው ፈገግታ የጥርስ ማስታወቂያ ነው። እሱን እኮ ነው እንዲያገናኙኝ እኮ ማመን ጥሩ ነው። ሰላም፣ ቪዲዮቻችን ወደዳችኋቸው? ከወደዳችኋቸው ላይክ፣ ሸር እንዲሁም ከታች ያለውን የሰብስክራይብ በተናን በመጫን ቤተሰብ ይሁኑ። በተጨማሪም ሌላ እንድንሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልን። እናመሰግናለን።